ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? ደህና ናቸው? እኔ ያለኝ እግዚአብሔር አምላክ የተመሰገነ ይሁን። ያው እንግዲህ ውድ ቤተሰቦች ይሄን ስላችሁ በጣም ማለት እየከፋኝ ነው ማለት ትንሽ የሆነ በቃ ሰሞኑን እንጃ ብቻ የሆነ ይቅርታ ውድ ቤተሰቦች እንግዲህ ያው አንዳንዴ ያጋጥማል። ምን መሰላችሁ ሰው የሚያስበው ሌላ ነው። እንግዲህ እግዚአብሔር ነገር ደግሞ ማለት አይታወቅምና ምን ልላችሁ ፈልጌ መሰላችሁ ያው የማርያም ዕለት ትንሽ የሆነ አደጋ ማለት ደርሶብኝ ነበርና እንደዛም ሆኖ ማለት ያው ብዙ ነገሮች አሉና እኔ እንጃ እኔ ምን እንደምላችሁ አላውቅምና በቃ የሆነ ለእናንተ ለመናገር የሆነ ቃላት ያጥረኛል። እና ውድ ቤተሰቦች የምልላችሁ ፈልጌ መሰላችሁና እንግዲህ ያው የማርያም ዕለት አገር ሰላም ነው። ያው ስወጣ ሰላም ነኝ። ምን አለ መሰላችሁ እንግዲህ ያው ስወጣ ቤት ዘግቼ ነው የምሄደውና እንግዲህ መነሻው ባልታወቀ መልኩ ነው እንግዲህ የቤት እቃዎች ተቃጥለዋል። ማለት የመብራት ችግር ነው የሚባለው። እንግዲህ እኔ አላቅም መነሻው ምን እንደሆነ አላቅም። እኔ ሀገር ሰላም ብዬ የሆነ መናፈሻ ቦታ ሄጄ ነበረ ለስራና እንግዲህ ስራውንም ሳልሰራ ነው ሰዓት ተነስቷል ተብሎ ተደውሎልኝ ወደ ሰፈር የሄድኩት። ሰፈር እስከምደርስ እኔ ምን ያክል እንዴት እንደደረስኩ ማለት እኔ ነኝ የማውቀውና እኔ እንጃ ብቻ እኔ ማለት ምን እንደምላችሁ አላቅም። ይቅርታና እንግዲህ መቼስ ምንም ማድረግ አይቻልም። ምን አለ መሰላችሁና እኔ ከዛሬ ነገ ማለት በቃ ጥሩ ነገር ይመጣል ብዙ ነገር እንትን ይላል በሚል ነው እንትን እያልኩ ያለሁትና እነዚህን እቃዎች እንግዲህ ሳሟላ እንዴት እንዳሟላው እኔ ነኝ የማውቀውና እንግዲህ እንደዚህ ከሆነ ምንም ማድረግ አልችልም። ምክንያቱም እና እንግዲህ ውድ ቤተሰቦች ያው እሳት ተነስቷል ቶሎ ብለህ እንግዲህ ወደ ቤትና ነው የተባልኩትና እኔ እንጃ ከዛ ቦታ ላይ ሰፈር እስከምደርስ እንዴት እንደደረስኩ እኔ ነኝ የማውቀውና ከደረስኩም በኋላ ማለት ከአከራዎቼ ጋር ሌላ ነገር ውስጥ ነው የገባሁትና ምክንያቱም እንዴት ይሄ ነገር ሲፈጠር አታው እንዴት እንደዚህ ሲሆን አትናገሩም በሚል ነው ከነሱ ጋራ ሌላ ሰጥ ገባ ውስጥ የገባሁትና በዛን ወቅት የተወሰነ ነገር በቀርጽላችሁ ጥሩ ነበር። መቅረጽ አልቻልኩምና እንደውም ለመቅረጽ በሞከርኩ ሰዓት በቃ ሌላ አይነት ሀሳብ ሲመጣ ነገሮቹን ሁሉ ተውኩኝ ማለት ነውና እኔ እንጃ እኔ በማርያም ቀን ይሄ ነገር መቅጠሙ እኔ አላቅም። አንዳንዴ ምን መሰላችሁ ያው በቃ ማለፉ ነው እንጂ ሰው ህይወት ማለት ይጠፋ ነበር። ለሊት ቢሆን ከባድ ነው። ሰው በተኛበት ይቃጠል ነበር ማለት ይቻላልና አንዳንዴ ደግሞ ዛሬ አይደለም ፍራሽ አይደለም ብርድ ልብስ አንድ ቲሸርት አንድ እቃ ለመግዛት ምን ያክል የኑሮ ውድነቱ እንዳለ ይታወቃልና እኔ እንጃ እኔ ምን እንደምላችሁ አላቅም። እና በባለፈው ራሱ የተሰጠኝ ስጦታ ብርድ ልብስ አልቀርም ሲቃጠል ማለት ነውና እንግዲህ ሁኔታዎቹን አሳያቸዋለሁ። የተወሰነ ፎቶም አንስቻለሁ። ነገሮቹ ካለፉ ከተረጋጉ በኋላም የተወሰነ ነገር እንግዲህ ቀረጻ አድርጌያለሁኝና እነዛን አሳያቸዋለሁ። እና ውድ ቤተሰቦቼ እኔ አላቅም 2018 ከመግባቱ በጣም ብዙ ነገሮች በጣም ብዙ አደጋዎች እየተፈጠሩ ነውና ማለት ከባድ ነው። ምን እንደምል አላቅምና
የሚገርማችሁ ያው የነበርኩበትን ቤት ማለት ታውቃላችሁ፣ አይታችኋል። ያው ኮርኒሱ ማዳበሪያ ነው፣ ዙሪያው ማዳበሪያ ነው። እንግዲህ እዛ ላይ እሳት ተነሳ፣ ኤሌክትሪክ ተቀጣጠለ ማለት አስቡት፣ ማዳበሪያው ይቀልጣል ማለት ነው። ስለዚህ የኮርኒስ ማዳበሪያ የለ፣ ዙሪያው የተደረገው ማዳበሪያ የለ፣ እንዳለ በቃ አንድ ላይ ብዙ ንብረቶችን አበላሽቶብኛልና ሁሉም ነገር ለበጎ ነው። እንግዲህ ውድ ቤተሰቦቼ እየከበደኝም ቢሆን እኔ እንጃ፣ እኔ ማለት ከዚህ በኋላ የኔ ህይወት አብቅቷል። ምክንያቱም እኔ እንጃ፣ እኔ አንድ ሁለት እቃ እያልኩ እያሟላሁ ነበረ። እንግዲህ ደግሞ እንደዚህ እየሆኑ ከነዛም ማለት የሚጎሉ ከሆነ ማለት የኔ ህይወት እዚህ ላይ አብቅቷል። እንደኔ ነው፣ እኔ አላቅም። እና ዛሬ ፍራሽ ምን ያክል ነው? ፍራሽ ከጥቅም ውጭ ነው። ብርድ ልብሶቹ ሁለቱም ከጥቅም ውጭ ናቸው። የምለብሰው ልብስ ከጥቅም ውጭ ነው። በጣም ብዙ ነገሮች አሉ። ማለት ያ ነገር እንደተከሰተ በቀርጽላችሁ ኖሮ ጥሩ ነበረ። ያው እንደነገርኳችሁ እንደደረስኩ ከነሱ ጋራ በቃ ወዳልሆነ መንገድ ነው የገባሁትና ዞሮ ዞሮ ሁሉም ለበጎ ነው። እንግዲህ እግዚአብሔር እንግዲህ እግዚአብሔር ሰላሙን ያንጣው ነው የምላችሁ። አመሰግናለሁ እንግዲህ